እህቶቼ ወንድሞቼ ወደ መድኃኔዓለም እንገስግስ። ቀኑ መሽቷል፣ የማታውም ጥላ ረዝሟል። ወዮልን አይደል ያለው ኤርሚያስ፣ ነቢዩ ኤርሚያስ ምዕራፍ 6 ቁጥር 4 እስከ 5 ላይ ቀኑ መሽቷል፣ የማታውም ጥላ ረዝሟልና ወዮልን ይላል። ወዮልን እና በአሁኑ ሰዓት የብዙ ሰው በቃ አስተሳሰቡ ምድራዊ ብቻ። በቃ ነፍሴ ከስጋዬ ስትለይ የት ነው ምገባው ብሎ አይጨነቅም። የት ነው ምገባው ብሎ አይጨነቅም። በቃ ለቅጽበታዊ ደስታ ብቻ ነው የሚጨነቀው። ዋይ ለምን ወንድሞች፣ ለምን ይሄ ነገር ቢዚ ያደርገናል? ለምን ዕለታዊ ጉዳዮቻችን ከዘላለማዊ ጉዳዮች ሊያደርገን? በነገራችን ላይ ዲያብሎስ ከሚቆጣጠራቸው የሰውነት ክፍሎቻችን መካከል አይምሮን ነው። አይምሮ ይቆጣጠራል። ለምን? በዓለማዊ ነገሮች ጊዜ ያደርገናል። በዓለማዊ ነገሮች ቸልተኛ እያዘናጋ ለዘላለማዊ ሕይወታችን ግድ የለሽ ያደርገናል። ግድ የለሽ። በአሁኑ ሰዓት ወጣቱ እስቲ ከአንደበቱ ስሙት። ገንዘብ ካለ በሰማይ ገንዘብ አለ፣ በሰማይ መንገድ አለ። አይ ቸሩ መድኃኔዓለም ግን እንደሚል ታውቃለህ? የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምጀትም ሁሉ ተጠበቁ ይላል። ወጣቱ ግን እንደዚህ ነው የሚለው፣ ገንዘብ ካለ በሰማይ መንገድ አለ። ወይኔ ምን ያክል እንደተሸወርክ ብነግርህ፣ ምን ያክል እንደተሸወርክ ብነግርሽ። ገንዘብ አያኖርህም፣ ገንዘብሽ አያኖርሽም። ለሰው የከበረ ሀብት የሰው ሕይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምጀትም ሁሉ ተጠበቁ። ይችን ቃል እንዳትረሱ። ሉቃስ ወንጌል ምዕራፍ 12 ቁጥር 15 ላይ ያለ ቃል ነው እና አንድ ነገር መርሳት የሌለብን ነገር ይሄ ነው እና